ኤልሻት መጣም እንዴ? ምን ሆናለች? አውሪ እንጂ። ለምን ማለት? ቆይ ሰው ለምንድን ነው የሚያወራው? አውሪ ማለት ለምን ያስብላል እንዴ? እኮ አንተ ማውራት ነው። ለምን የምታወሪ ትለኛለህ? ኑኑ። አቤት። እንዴ ቆይ ዛሬ ወገብሽን አስረሽ ለጸብ ነው እንዴ መጣሽው? የምን ወገብ? ኧረ እኔ አላሰርኩም። ወገብሽን ባታስሪም እርግጠኛ ነኝ ለጸብ ነው የመጣሽው። እንዴ አንዴ አውራ አንዴ ደግሞ አታውራ። ምን ማለት ነው? ቆይ ምን አይነት ባህሪ ነው? ወይስ ከቤተሰብ ጋር ተጣልተሽ ነው የመጣሽው? ቆይ አንተ ያማል እንዴ? ለምንድን ነው ግራ የምታጋባኝ? ኧረ አያመኝም። ቢያመኝማ በምን እድሌ። እንደዛ ከሆነ ዝም ብለህ ተቀመጣ። ግን ከኔ ጋር ነሽ ማለት? ማለቴ በጣም በሐሳብ ይደሻል ብዬ ነው። አንቺ እዚሁ ነሽ፣ ልብሽ ግን ሌላ ቦታ ነው። አይ እዚሁ ነኝ። ይኸውልሽ እንደዛ ከሆነ በትኩረት አዳምጪ። ቤት ያሉት ልጆችም ከሆኑ በድላቸው ያድጋሉ። ለራስሽ አስብ እንጂ ምንድነው ለሰው መጨነቅ? ኧረ እኔ አልወለድኩም። ኧረ ወይኔ! ቆይ አንቺ ልጅ አርቂው ተብለሽ ነው እንዴ ተላክሽው? ቆይ ምን ዋጉር ነሽ? እሰይ ተናደደ የታባቱ። ኧረ እኔ እንደዛ አልታዋልኩም። አቤት 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 አቤት! ጉድ! እግዚኦ 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 እግዚኦ! እንዴ አይኔ ምን ሆነሽ ነው የምትጨው? ውሻ እዚህ በር ላይ የምትቀመጠው ውሻ አይኔ እያየ እንደው ትርትር ብላ ድብን ብላ ሞተች። እንዴ እና ለውሻ ነው እንደዚህ እየጮሽ ያለሽው? በእርግጥ ያሳዝናሉ፣ ግን እንደዚህ ያስጨዋል። እኔማ እንደምጮህ በገዛ እጄ እህል ሰጥቼ ገደልኳት ብዬ እኮ ነው። ማለት አልገባኝ። ውሻ የሞተችው በእኔ ምክንያት ነው። እዚህ ጠረጴዛ ላይ እንደው የተራረፈ ምግብ ሳገኝ ከሚደፋ ብዬ ወስጄ ሰጠኋት። እንደው አይኔ እያየኋት መርዝ እንደበላ ሰው ተንተፋትፋ ጸጥ አለች። ማለት እርግጠኛ ነሽ ከዚህ ቤት በወጣ ምግብ ነው የሞተችው? ምናልባት ቀደም ብላ ሌላ ቦታ በልታ እንደ አረ እንደው እዛው በር ላይ ኩርምት ብላ በረሃብ እንደተቀመጠች ነው። እኔ እህሉ እንደሰጠኋት እዛው ዋጥ አረገችና እዛው ድብን ብላ ሞተች። ማን ነው ምግቡን የሰጠሽ? ከኔ የወሰድሽው? ከዚሁ ከመመገቢያ ጠረጴዛ ላይ ነው የወሰድኩት። 2 ሰዓት ነበር። ማን ነው ሲበላ ነበር? እኔ ያየሁት ሄለኔን ነበር። ወጥቼ ስመለስ ደግሞ 2 ሰዓት አየሁ የተረፈ። ወስጄ ለውሻዋ ሰጠኋት። በቃ እያየኋት ብልት አድርጋ ድብን አለች። ምንድን ነው ማምን ሊመርዟት ነበር ወይስ ሌላ ሰው ሊመርዙ ነው የነበረው? ምን እየተፈጠረ ነው ያለው? ማን ነው ይሄንን ነገር እያደረገ ያለው? ሳህኖቹ የት ናቸው? ቼክ ማድረግ አለብኝ። ውጭ ላይ ናቸው። ስለነግጥ እዛው ትጉት አድርጊያቸው መጣሁ። እሺ በቃ እኔ ቼክ አድርጊያቸው እመጣለሁ። እሺ። አቤት እግዚኦ! እንዴ ኑኑ፣ ቆይ እዚህ ደግሞ ምን ታደርጋለች? ደግሞ ከማጋናት ኑኑ ናት? አዎ። ምን ነው በጣም ተናደድክ? ሄደህ ልትጣላ ነው እንዴ? ይሄ እሷ ህይወት ነው፣ ተዋት ትኑርበት። ቆይ ከማን ጋር ነው ያለችው? ምን ሆነሃል? በየቀኑ እኮ ነው የምትወጣው። ዛሬ በካል ስላገኛት አትገረም። ምን ሆናለች? ቆይ እንዲህ ስለማንነቱ እያወቀች ቀረበችው? ደግሞ የአንቺ ጓደኛ አይደል? ከሷ ጋር ምን ያደርጋል? በዛ ላይ ከወንድምሽ ጋር ነበረች? ወንድሜ ሊኮች ታርጋበት ተለያዩ ሳልነግርህ። ዝም በይ፣ እየፈጠርሽ አታውሪ። ይሄኔ በአጋጣሚ ተገናኝቶ ይሆናል። ኧረ አንተ ልጅ በቃ ተው። እውነቱን ባይን እያየ ከኔ ጋር ትከራከራለህ? የታባታችሁ በአንድ ድንጋይ 2 ወፍ። አዱ አንተ ምን ሆነሃል? ጠብቀኝ። አንቺ አቤት። ምንድን ነው? አንተ ደግሞ እዚህ ምን ታደርጋለህ? አንቺ ራስሽ እዚህ ምን ታደርጊያለሽ? ቆይ ለምንድን ነው ከሱ ገኝሹ? ምን አገባ? ይመለከታል። አንተ ማን ስለሆንክ ነው የምትጠይቀኝ? ስለኔ ማን ነው ጠያቂ ያደረገ? እረፊ፣ እንዳታበሳጪ። ቆይ ከዚህ ከማይረባ ልጅ ጋር ምን ታደርጊያለሽ? ማንን ነው የማይረባ? አንተ እንዴ ምንድነው? ጥጋባ አልበረደለም እንዴ? አንዴ እዚህ አንዴ እዛ እያልክ የምትሽለጠለጠው ምንድነው? ሰሞኑን ከኔ ጋር ተስማምተህ አለበት? ያ ሌላ ነው፣ ይሄ ሌላ ነው። ቆይ ከልጅቷ ጋር ምን ታደርጋለህ? ለካ በርጋ ተጎልተህ የምትጠብቀው እሷን ነበር ማለት ነው። አይመለከትም። በእናትህ አሁን ግርግር አትፍጠር፣ ሂድልን። እሄዳለሁ። አንቺ ግን በጣም የምታሳፍሪ ሰው ነሽ። ቢያንስ ከሚመጣኝ ሰው ጋር አይሽ
ማ ከኔ ተሽለ ራስን እያየው ባሉን ሰማኛለህ። አታስቀኝ በእናትህ እንድስቅብ አታርገኝ። አሁን ከዚህ ሂድልኝ። ነይልሽ እንዴ ቆይ እንዴት እዚህ መጡ? እንዴት ቦታውን አገኙት? እኔ በምን አውቃለሁ? ደግሞ እኔን ትጠይቀኛለህ እንዴ? እሺ በቃ ተይው። ተነስ በቃ እንሂድ። እንዴ ለምንድን ነው የምንሄደው? እንዴ ለዚህ ነው እንዴ ወተሽ የመጣሽው? እና ሌላ ምን ይሆናል? አንቺ ዛሬ ልታቃጥኝ ደረሽው። ሄሎ መስዬ የለሽም እኮ እዛ ጋ እስኪ ወጣ በይ። የእውነት ሰው ልታገኝ ነው ማለት ነው? እስኪ እውነታውን እናያለን። አንቺ እሺ የታለሽ ባክ ተጠባቂዋ? እዚህ ተገተረ ልትል ነው ሰው ይጠብቀኛል ምናምን ስትል የነበረው? ቆይ ትንሽ አታፍሪም እንዴ? እዚህ ምን ታደርጊያለሽ? ለምንድን ነው የማፍረው? እኔማ ጉድህን ለማየት ነው የተከተልኩ። ቆይ ችግርሽ ምንድን ነው? እንደ እድሜሽና እንደ ክብርሽ ኑሪ እንጂ። ስለኔ ክብርና እድሜ እንዳታወራሽ። የማኖርህ እኔ ነኝ እንዳትረሳ። ኧረ እንደዛ ነው የምታስቢው? ለማንኛውም ስርዓት ይኖርሽ እሺ? እንዳትከታተይኝ ከእንግዲህ። አንተ ቆይ ምን አናደደክ? ትቀናለህ እንዴ? ይሄ እኮ የእሷ ህይወት ነው። አንተ ምን አገባክ? ዝም በይልሽ። ቆይ እሷ ከመጀመሩ ነው እንደዚህ መሆን ጀመረችው። በዛ ላይ ደግሞ ከዚህ ከማይረባ ልጅ ጋር። እሺ ቆይ አንተ ምን አገባ? ምን አናደደክ? ቆይ ምን እየሆንክ ነው? በቃ ተዋል፣ እሷ ትኑርበት። እሺ ሲጀመር እንደዚህ አይነት ርዕስ ከአንቺ ጋር ማውራት አልፈልግም። ምንም ጥሩ ነገር አታወሪ። እውነቱ ስለምነግር ነው የማትፈልገው እንጂማ ከኔ ጋር ነበር የምታወራው። እሺ በቃ ከዚህ ርዕስ እንውጣ። እሺ ቆይ ለምንድን ነው እንደዚህ አይነት አለባበስ የለበሽው? ፈልገሽ ነው? ምን ነው ያስጠላል እንዴ? እኔ እንደዛ አላልኩም። ቆይ እንዴት እንደዚህ አይነት ልብስ ትለብሻለሽ ብዬ ተገርሜ ነው። እንደዚህ መልበስ ፈለኩና ለብሼ ወጣሁ። እሺ እንዴት ነው? ካንተ አስተያየት እፈልጋለሁ። ከአንቺ ጋር እንደዚህ አይነት አለባበስ አያምርም። ጭራሽ ማቻ አያደርግም። ማለት አንተ ራስህ እኮ እንደዚህ አለባበስ ወዳል አልከኝ። እኔ ስለብሰው ነው እንደሚያስጠላው። እና እኔ እንደዛ ስላልኩሽ ነው እንደዚህ የለበሽው? የለበስኩት እንኳን በአጋጣሚ ነው። ቢሆንም ግን እሺ በቃ አምሮብሻል፣ አትነጫነጪ። እኔ ደስ እንዲለኝ ብለህማ አምሮብሻል እንድትለኝ አልፈልግም። ደስ እንዲልሽ ሳይሆን ስላማረብሽ ነው እንደዚህ ያልኩሽ። አሁንስ ደግሞ ጀመረሽ። ቆይ ምን የሚያስቅ ነገር አለ እንዴ? ሁሉም ነገር ነው የሚያስቀው። አረ ተይልሽ፣ እያበድሽ ነው የሚመስለው። እሺ በቃ አታኩርፊ።
ግን በጣም እድለኛ ነኝ። ለምን? እንዳንተ አይቶ እንፍታለኝ ነዋ። ወሬኛ ነያን ወደዚህ የማወራሽ ነገር አለ። ስለምንድን ነው የምታናግረኝ? ወደዚህ ነይና ምን እንደማወራሽ ታያለሽ። አይንዬ እንዴት ነሽ? ደህና ነኝ ሄለኒ። ስለምንድን ነው ማውራት የፈለከው? ብዙ ስራ አለብኝ። ቶሎ በል። ቁርስ ከማን ጋር ነው ስትበይ ነበረው? ማን ነው ቁርሱን ያቀረበልሽ? ምን አይነት ጥያቄ ነው አንተ? ለዚህ ነው ካላወራሁሽ ብለህ ያስቆምከኝ? ምን ሆነሃል? ቆይ ምን እየተፈጠረ ነው? መልሽልኝ። ማን ነው ቁርሱን ያቀረበው? ከማን ጋር ነው እየበላሽ ነበረው? ልጁ ምን ሆኗል? ቆይ ምን እየተፈጠረ ነው? ሄለኒ ውሻ ሞታብን እኮ ደንግጠን ነው። ማለት የምን ውሻ? ምንድን ነው የምታወሩት? በድጋሚ ግራ ታጋቡኝ። ምንድን ነው? ምን መሰለሽ አንቺ በልተሽ አስተረፍሽውን ይሁን የሌላ ሰው እንጃ፣ ሳገኝ ወስጄ ለውሻዋ ሰጧት። እሱም በልታ እንደው ተንፈራፍራ ሞተች። ሞተ? ቆይ ለምን ይሞታል? ምግቧን ቆት ነው? አሁን ንገሪኝ። አንደኛው ሳህኒ ማን ነው? ማን ያቀረበው? ምግቡ ደግሞ ተመርዟል እንዴ? ማለት እኔም እኮ ምግቡን በልቼዋለሁ። ስለዚህ ሞታለሁ ማለት ነው? በቃ ልሞት ነው? ምን አለበት ሳታወሳስብ የመጠየቅሽን በቀጥታ ብትመልሽልኝ። ምግቡን ማን ያቀረበው? አብረሽ የቀረበውስ ማን ነው? እኔ የቀረብኩት ለብቻዬ ነው። ወይኔ ፈጣሪ ሆይ፣ ስለዚህ ልመረዝ ነው ማለት ነው? በገዛ ቤቴ? ቆይ እንዴት? ማን ነው ይሄን ያደረገው? ማን ነው እኔ እንድሞት የፈለገው? አንዱ ሳህን ብቻ ነው የተመረዘው። ስለዚህ ከአንቺ ውጭ አብረሽ የነበረውን ሰው ተናገሪ። አረ ምንም ሰው የለም፣ ማንም አልነበረም። እኔ ለብቻዬ ነው ስበላ የነበረው። እና በሁለት ሳህን ነው እንዴ አንቺ የምትበይው? እኔ በአንድ ነው የበላሁት። ምናልባት እኔ ከሄድኩና ከተነሳው በኋላ ሌላ ሰው አቅርቦ በልቶ ሊሆን ይችላል እንጂ አንቺ ለማንም ምግብ አላቀረብሽም። እንደዛ ነው አይደል? አዎ፣ እኔ ለማንም አላቀረብኩም። ቆይ ግን እኔን የሆነ ሰው ሊመርዘኝ አስቦ ነበር ማለት ነው? እና በልተሽለት ምንም አልሆንሽም አይደል? አረ እኔ አልበላሁም። ካቀረብኩት በኋላ ስልክ የጠራና ቸኩዬ ወጣሁ። ኧረ ተይ፣ ስለተደወለ ብቻ ሳትበይ ወጣሽ? አዎ። ቆይ ይህንን ነገር እሷ ካላደረገችው እና ማን ነው? ወይኔ ጉዱኝ ነበርኩ። ቆይ እሷ እዛ ጋር ምን ታደርጋለች? ከእሷ ጋር ነበርክ አይደል? አይደለም፣ አጋጣሚ ቆሜ ነው የመጣችው። ከዛ ምን ላድርግ በቃ። እና ተደብቃ የምታይ ለምንድን ነው? ቆይ ችግሯ ምንድን ነው? እባክሽ እሷን ታያት። አልተዋትም። ለምንድን ነው የምተዋት? ቆይ ለምንድን ነው ከህይወቴ የማትወጣው? አንተ ራስህ ተዋት ስትባል ለምንድን ነው የማትተዋት? አንድ መጨረስ ያለብኝ ነገር ስላለ። አይ አይመስለኝም። ምንም ነገር መጨረስ ኑሮብህ አይደለም። እንዲሁ ከእሷ መራቅ ስላልቻልክ ነው የሚመስለኝ። የሆነ ውስጤ ግን ጥሩ ነገር እየነገረኝ አይደለም። መሲ ደግሞ ምን ሆነሻል? ቆይ ለምን በመጨቃጨቅ ያለችንን ውድ ጊዜ እናጠፋለን? ነገሩ ካልተፈታ ነገም ቢሆን መጨቃጨቃችን አይቀርም። በቃ አረፍ። እኔ ማጣት ካልፈልግ ከዚች ሴትዮ ራቅ። ይኸውልሽ መስዬ፣ በጣም ትንሽ ጊዜ እኮ ነው። እንደዚህ እያደረግኩ ነው ብዬ መናገር ስላልፈለግኩ ቢያንስ አንድ ነገር እርግጠኛ ልሆንና አንቺ የምትፈልጊውን ነገር ሁሉ አደርጋለሁ። አልተዋጠልኝም ቴዲ። የሆነ ፍላጎት አለ። ምንድን ነው? ምንም አይደለም፣ ተይው በቃ እርሽ። እሺ ብለሽ አታኩርፊ፣ ሳቂ እንጂ። ኧረ እያስለቀሱ ሳቂ ያለ እንዴ? አይኔ ልጆቹን ማን ቀርቦ እንደነበረ ቀስ ብለሽ ጠይቂያቸው። መቼም ከዚህ ቤተሰብ ውጪ ሌላ ሰው እዚህ ቤት ማንም አልገባም ዛሬ።
እሺ እስኪ ጠይቃቸዋለሁ። መቼም ሆን ብለው የሚያደርጉት ነገር አይደለም። ሆን ብለውማ አያደርጉ፣ ግን ምን እንደተፈጠረ ብናቅ ለእኛም ጥሩ ነው። እሺ እንግዲህ ወይ ጣጣ። ወይ ጉዴ! ዙሮ ዙሮ ይሄ ነገር እንደ ወደ ልጆች ጣጣው እንዳይመጣብኝ። ስሚ፣ ዛሬ ግን ባላገኝሽ ነበር የሚሻለው። እንዴ የምትሆኚው ሁኔታ የምታወሪው ነገር እኮ ምንም እየገባኝ አይደለም። ስለዚህ ከዚህ በኋላ አላገኘህማ። እንዴ ምን ማለት ነው እሱ ደግሞ? እስኪ በግልጽ ንገሪኝ። ቆይ ከኔ ጋር መሆን ትፈልጊያለሽ? ማለቴ አብሮ መታየት ምናምን ትፈልጊያለሽ ወይስ አትፈልጊም? እንደዚህ አይነት ጥያቄ አትጠይቀኝ። እኔ በቀጥታ ነው ፍላጎትሽን ማወቅ የፈለኩት። ስለዚህ ንገሪኝ። ይኸውልሽ ከዚህ በኋላ እኔም ማየት ካልፈለግሽ መናገር እንጂ ሰውን ማጉላላት አይጠበቅብሽ። ከምን ነው ማጉላላ? ማለት ስራ ፈት ቦዘኔ ነው እንዴ የምመስልሽ? ነህ እንጂ። ለዛ ነዋ በማንኛውም ሰዓት አንቺ ብቻ ስትፈልጊ ላግኝ የምትይ። እኔ ግን ስደውል ሰላም ለማለትም ቢሆን አታነሹ። አይ እንደዛ አይደለም። እሺ ትክክለኛው ፍላጎትሽ ምንድን ነው? እኔ ፈጽሞ ያንቺ ባህሪ ሊገባኝ አልቻለም። እኔ ምንም ፍላጎት የለኝም። ባካት ያስጨንቀኝ። ግን ቆይ ስለኔ ታስቢያለሽ? ማለቴ ትዝልሻለሁ? በመጥፎም ነገር ሊሆን ይችላል። ታስታውሽኛለሽ? እንደዚህ አይነት ጥያቄ አልወድም። ታዲያ ምንድን ነው የምትወጂው? እሺ ምን ልጠይቅሽ? የፈለከውን ጠይቀኝ። እንደዚህ አይነት ጥያቄ ግን ይቅርብኝ። የፈለኩትንማ ጠየቅኩሽ። ምን ሆነሽ ነው? ለምንድን ነው እንደዚህ የምትሆኝ? ግራ እየተጋባሽ እኮ ነው። ባክል ከጠኝ ወደ ዘይት። እቺ ደግሞ ምን ሆና ነው? ምን አይነት ባህሪ ነው ያላት? በእናታችሁ ስታስጠላ። ከምን አይነት ሰው ጋር ነው የተገናኙት? እሱን ስታይ ነው አይደለ እንደዛ ሆነ ሄደችው? የሆነ ነገርም አለ። ሁኔታው ምንም እየጣመኝ አይደለም። መቼም እሱን ስለምትወደው አይሆንም። በሰላም ጠይቄሽ ነበር። አሁን አንድ ባንድ ጉድሽ ሲወጣ ይገባሻል። የዛኔ እንዴት ብለሽ ከጉድ እንደምትወጪ ደግሞ እናያለን። የት ነበርሽ? እዚሁ ነበርኩ እኮ። ቅርብ ሰዓት ነው የወጣሁት። እስኪ ቁጭ በል እንነጋገር። ምን እናት ምን ተፈጠረ? ቆይ ጠዋት ለሄለን ያንቺሽ ምግብ ያቀረብሽው? አዎ እኔ ነኝ ያቀረብኩላት። አይ ዳይ አይ መከራዬ፣ እንደው በየሄድሽበት ችግር ማያጣሽ ልጅ። እንዴ ምንድን ነው? ምን ተፈጠረ? የኔ ልጅ ያቀረብሽው ምግብ የተመረዘ ነበር። እንደው ሙሉ ቤተሰቡ እየታመሰ ነው ያለው። እንዴ ተመረዘ ማለት? እንደው ስታቀርብ የተነካካ ነገር አለ? የተረፈውን ምግባውን ሲችለው ሻው ሰጣው እዛው ብልት አድርጎ እዛው ድብን አለ። እንዴ እና ከተመረዘ ትዬ እንዴት አልሞተችም? እሷማ ሳትበላው እንደው ስልኳ ሲጮህ ተነሳች። መጀመሪያማ ስትናገር በልቼዋለሁ ብላ ነበር። ኧረ እኔ ግራ ነው የገባኝ። አዎ እየበላችሁ ነበር። ስትበላማ እኔም አይቻታለሁ። ኧረ ተይ፣ እንደው ስትጎርሱ አይተሻታል? እርግጠኛ ነሽ? አዎ እኔንም ቢ አንቺም ውጭ ነበርሽ? አይ እዚሁ ነበርኩ እኮ። አብራችሁ ሄዳችሁት? ቆየን ነበራችሁ? አብረን ነበርን እኮ። እኔ ቀድሚያት መጥቼ ነው። አንቺና እሷ? አዎ አብረን ነበር። ምንድን ነው? ቆይ ሰው ቤት እንደምትኖሩ ረሳችሁት? ኧረ ተው እባካችሁ፣ ተው እንደው አንገቴን አታስደፉኝ፣ ተው። ይቅርታ እናቴ፣ አይደገምም። በሉ አሁን ወደዛ ሂዱ። አይ መከራዬ፣ እንደው አይ እሺ
አይ ዞሮ ለከፍት እንዴት ነው? አብረን ስንታይ እናምራለን አይደል? እንግዲህ ስትመረጥ እንደዚህ ነው። የተመረጠ ሰው እኮ አያወራም። የሚያወራው የሚረጡን ቅስቀሳ የሚያካሂድ ሰው ብቻ ነው። ተሳስተሃል። አንዳንዴ ተመራጭ ለጠላቱ ደስታው ማሳየት አለበት። ምንድን ነው ስራ የለም እንዴ? በጣም ትልቅ ነገር አደረግከው። ምንድን ነው የምትወረው? ወሬ አጥተህ ነው እንዴ ስለ ስራ የምትጠይቀኝ? ግን እንዴት ነው ስሜቱ? የተደባደብክላት ልጅ የደበደብከው ልጅ አፍቅራ ማየት ምንም አይደለችም። ይሄን ያክል የሌለውን የደስታ ስሜት ለኔ ለማሳየት አትጋጋጥ። መስሎ ነው። አልተጋጋጥኩም። እንደዛ ከሆነ ይሁን። ለማንኛውም አሁን ከፊቴ ጥፋ። ስራ ፈት። ትፈራለህ እንዴ? ምንድነው በግልጽ ጸብ መፈለግ? ጭንቅላት ጤነኛ አይደለም እንዴ? ለማንኛውም የገዛ ቤት ውስጥ ብዙ ያላየው ነገር አለ። ስለዚህ ትኩረት ብታደርግ ጥሩ ነው። ከፊቴ ዞር በል። ትንሽ ስቆይ ይገባል። እሺ አቤት። እንዴት ናት ትንሹ? ደህና ነኝ። ማንሽ? የልሹ እናት ነኝ። ወደ ቤት መተህ ማውራት እንችላለን? ኦ በጣም ጥሩ ነው። ታዲያ ለምን ፈልገሽ ነው? የምታደርግልኝ ነገር አለ። ኧረ ተይ፣ ዝም ብሎ የምታደርግልኝ ነገር አለ አይባልም። እሺ ያው ለምታደርገው ነገር ይከፈላል። ስለዚህ ችግር የለም። ምንም ቢሆን ትስማማለህ። ስሚ፣ ቀድመሽ አትወስኝልኝ እሺ? ላልስማማ እችላለሁ። ሁሉም ነገር ደግሞ የሚሆነው እኔ ስፈቅድ ብቻ ነው። እባክህን ራስህ እንደ ደህና ሰው አትየው ውርጋጥ። ምንም ነገር ገንዘብ ነው የሚፈታው። ጭራሽ ጉድሽን ስለደበኩልሽ ተሰድብኛለሽ እንዴ? ደፋር። አሁን ወሬውን ተውና ወደ ቤት ና። ከገባ ይሄ ላንተ በጣም ትልቅ እድል ነው። እሺ ጥሩ፣ መጣሁ። እስኪ ጉድሽን ያለው አንቺ ውጭ ላይ ነበርሽ እንዴ? አዎ፣ አንቺ ሴት ሄደሽ ነበር። እኔማ ጌጡን ልመልስ ወጥቼ ነበር። አንቺስ? እኔማ እዚሁ ቅርብ ነበር ያለሁት። ደግሞ እናቴ የሆነ ነገር እያለችኝ ነበር ትቻት የመጣሁት። ምን ነው? ምን ተፈጠረ? ውሻው ሞቷል መሰለኝ። እናማ ውሻው የሞተው ከዚህ ቤት ምግብ ተሰጥቶት፣ ማለቴ እናቴ ሰጣው ነው የሞተው። ኧረ እባክሽ። እና ታማሚ ነበር ማለት ነው? እንደዛ ከሆነ ኧረ ተይ፣ እንደዛ ይሁን እንዴ? አዎ እንደዛ ነው የሚሆነው። ኑኑ ፈልጋሽ ነው መሰለኝ። በቃ ቶሎ ሂጂ፣ ደግሞ ቆየሽ ብላ እንዳትቆጣሽ። እሺ በቃ ምንድነው? ስጣራ የት ሄዳችሁ? ኧረ ነበርኩኝ እትዬ። ነበርሽ አይደል? በጣም ነበርሽ። ለማንኛውም እዛ መጽሐፍ ያለበት ቦታ ይታይሻል አይደል? አዎ ይታየኛል። ቶሎ በይ፣ በደንብ አጽጁ። ሙሉ ክፍሉን አጽጁ። ቆይ ስራሽ ምንድን ነው? ስትንከራተቺ ነው እንዴ የምትዩ? ቆይ እኔ እስክናገር መጠበቅ አለብሽ እንዴ? ለምን አስበሽ አሰሪም? አጽድቼው ነበርኩ። ዝም በይ እባክሽ፣ መልስ አትስጪኝ። ታወራለች እንዴ ደግሞ? ትንሽ እንኳን አታፍሪም? ዝም በይና የተባልሽውን ብቻ አድርጊ። በጣም እየተጓተትሽ እኮ ነው። አይ መጀመሪያ መጽሐፍቶቹን ላውርድና ሙሉ ያምጥቻ እጠራዋለሁ። እዚያ ተንቀራፈፊ፣ ቶሎ ብለሽ ውጪ። ደግሞ ረስቼልሽ ነበር። ጠዋት ምግቤ ላይ መርዝ አድርገሽ ልደፊኝ ነበር አይደል? ማ እኔ የምን መርዝ እትዬ? በዛ ላይ ደግሞ እንዴት አንቺ ላይ እንደዚህ አይነት ነገር አድርጋለሁ? ለምን እንደዛ እንዳረግሽማ እኔም ራሴ አልገባኝም። ቆይ እንዴት ሰው ጥሩ ነገር ያደረገለትና ውለታ የዋለለትን ሰው ሊገለው ይሞክራል? አረ ይቅር ይበልሽ እትዬ። እኔ አንቺ ላይ እንደዚህ አይነት ነገር በጭራሽ አላደርግም። እሱንም አየን እኮ እንዴት እንደማታደርጊው። የእውነት እናቴ ትሙት፣ እኔ እንደዛ አላደረግኩም። ይሁን የተሳሳተ ነገር ይኖራል። እሱን የማጣራ ይሆናል። ስሚ፣ ሁኔታሽን አንድ ባንድ ነው የሚከታተልሽ። ስለዚህ አንገትሽን ደፍተሽ ብትኖር ይሻልሻል። በሰው ቤት ቁጭ ብለሽ ጥጋብ ያጫውትሽ። እሺ ባይሆን ከዚህ ውጭ አፍጥኝ። እሺ መጣ? አው በሚገባ። እኔ ማለት እኮ በቃ ይኸውልሽ
ፈጣንም ቀልጣፋም ሁሉም አይነት ሰው ነኝ። እንዴ ትጠራጠሪያለሽ እንዴ? ያው ከችን ያልኩት በቃ ብዙ አትለፍልፍ መጣሁ። አንተ እዚህ ምን እያደረክ ነው? ናቶ ልበልጥ። ቆይ ለምንድን ነው የመጣው? ለምን ሊሆን ይችላል? አንቺን ፈልጌ ነው። አረ ወይኔ ጉዴ! እባክህ ታስገድለኛለህ። ሰው ሳይመጣ ቶሎ በሉጣ። በማርያም በምትወደው ነገር ለምንህ ቶሎ በሉጣ። ምን ነው ታፍሪብኛለሽ እንዴ? እኔ እኮ በአደባባይ ይዤሽ የምዞረው ስለምወድሽ ነው። እንዴ ምንም እኮ አይደለሁም። እንዴ ምንም አይደለሁም ማለት ታዲያ ዝም ብለሽ ነው እንዴ ጊዜሽን ከኔ ጋር የምታጠፊ? ልቀቀኝ። ወደዛ ትጃጃል፣ ሰው ይመጣል። አልቅሽ። እስኪ ትኩር ብለሽ አይኔ ነው። የእውነት እኔ ጋር የቀረብሽው ምንም ሳትወጂኝ ነው? ምንም ነገር ሳታስቢ ነው? አዎ ምንም አላስብም። ተይ እባክሽ። እኔ ወንድምሽ ነኝ አጎትሽ ነኝ ወይስ አባትሽ ነኝ? እኔ ጋር ምንም ሳታስቢ የምትቀርቢው? በጣም ትቀልጃለሽ። እባክሽ ልቀቀኝ። አልለቅሽም። አንተ ምን ነው የሚያምህ? በሽተኛ አትሁን። ስለያዝክ የሚችለው ነገር የሚፈጠር መሰለህ እንዴ? ምንም ነገር አይፈጠርም። ታስጠላለህ። እና ካስጠለው አጠገቤ ምን ትሰሪያለሽ? አለቀ ስላልከኝ ነው። ምንድነው ሰው ቀጥሮ ማስረፈድ? ለሰው ክብር የለሽም እንዴ? ስትገባ እየሰው አለ? አይ ማንም የለም። ምን ነው መታየት የለብኝም? ምን? አዎ መታየት የለብህም። ምንድነው ወንጀል ልታሰርኝ ነው እንዴ ጠራሽ? ለነገሩ መቼም ለጽድቅ አይሆን የጠራሽ። ራስን ማወቅ ትልቅ ነገር ነው። አንተ ጥሩ ነገር ልሰራ እንደማትችል በደንብ ይታወቃል። ኧረ እባክሽ አልቀረብሽም። ይልቅ አሁን የምትናገሪውን ቶሎ ንገሪኝ። መሄድበታለሁ፣ እቸኩላለሁ። ምን መሰለህ፣ እኔ እናንተ ከተስማማን በጣም ብዙ ነገር ታገኛለህ። የምልህን ብቻ ታዛዡና እሺ ማለት ነው የሚጠበቅብህ። ምንድን ነው? እዚህኛ ቤት የምትኖር አንዲት ልጅ አለች። ለጊዜው በሷ ልፈትንህ። ልፈትንህ ስትይኝ አልገባኝም። ልፈትንህ ማለት እኔ የምልህን ታደርጋለህ ወይስ አታደርግም ለማለት ነው። ያንን ማድረግ ከቻልክ ደግሞ ለእኔ በምትፈልገው ክፍያ ቀኝ እጄ ትሆናለህ ማለት ነው እኮ። እና ምን ላድርግልሽ እያልኩሽ እኮ ነው። ምን ታደርጋለህ መሰለህ? ልክ ስልክ ስደውልልህ እዚህ ቤት ትመጣለህ። ከዛ ልጅቷ ጌጣጌጥ ይዛ ወደ አንተ እንደመጣችና እሽጥልኝ እንዳለች ትናገራለህ። ስሟ ደግሞ ኑኑያት ይባላል። ምን? ቆይ አንቺ እንዴት ነው እንደዚህ ማሰብ የቻልሽበት? ቆይ ልጅቷ ምንሽ ናት? ምን አድርጋሽ ነው? ባለፈው በስልክ ስታወሪ ስለሷ ነበር አይደል? አዎ ስለሷ ነው። እና ምን ይሁን? ይልቅ በምልህ ነገር ብቻ ተስማማ። ከዛ ቤት ትመጣና እኔ ሳወራ አዎ ትክክል ነች፣ ልጅቷ መታ እንድሸጥላት ነገረችኝ ትላታለህ። የማን ነው ሰርቀሹ ነው ወይ ብዬ ስጠይቃት አይ የእናቴ ነው፣ እሷ ብር ቸግሯት ፈልገው ነው አለችኝ ትላቸዋለህ። እሺ ከዚያስ? ከዛ ከሸጥኩት በኋላ ከብሩ ግማሹን ነው የምፈልገው ስላት እሺ ብላ ተስማማች ትላቸዋለህ። እኔ የምልሽ አንተ የምትለኝ ምን አይነት የተዋጣልሽ ውሸት ነሽ? እንዴት ነው እንደዚህ አሳምሮ መዋሸትን የቻልሽበት? ብዙ አትለፍልፍ ውርጋጥ። መጀመሪያ የተባልከውን ነገር አድርግ። አረ መጀመሪያማ ለአንቺ ቆሜ ማጨብጨብ አለብኝ። በጣም እኮ ምገርሚ ሰው ነሽ። ምንድነው የምትለፈልፈው? እሺ ትላለህ አትልም? እሺ ለማለትም ላለማለትም ብቻ ግን አንድ ነገር መልሽልኝ። እሺ ምን ልመልስልህ? እንደዚህ አይነት ተንኮል ኬት እንደተማርሽ ብትነግሪኝ። ማለት ለጠቅላላ እውቀቱ ይጠቅመኛል። የሆነ ጊዜ እንደሚጠቅመኝ አምናለሁ። እስኪ ንገሪ። አንተ ልጅ ሰዓት የለኝም። ትስማማለህ አትስማማም? ክፍያ ከተስማማን እንነጋገርና እሺ። ይኸውልህ እኔ ከነገርኩ ውጭ ሌላ ነገር መዘባረቅ አይቻልም። እሺ ስንት ነው የምትፈልገው? ታውቂያለሽ፣ የባለፈውንም ውሸት ደብቄልሻለሁ። ከአሁኑ ጋር ደግሞ ሲደመር ብቻ ግን በጣም ብዙ ነው የሚሆነው እኮ። ስንት ነው? በለው ቁጥር መጥራት እንደዚህ ይከብዳል እንዴ አንቺ? ግን በቃ እሺ አንቺ ስንት ትያለሽ? በሽተኛ ቶሎ በል ተናገር። ግድ የለሽም አንቺ ጥሪ። እሺ ይህንን ነገር አሪፍ አድርገህ እውነት አስመስለህ ከሰራው በቀጣይም ቆንጆ ነገር አብረን እንሰራለን።
ለዚህ ስራማ ያንሳል። ኧረ እባክህ ደፋር፣ ካልፈልክ መተው ትችላለህ። ማንንም መንገደኛ ጠርቼ ባሰራ እኮ አሁን ከጠራሁልህ ገንዘብ የግማሽ ግማሽ ማሰራት ትችላለህ። እሺ በቃ መቼው? ዛሬ ማታ ነው። ከዛሬ አልፍ እንዴ? ዛሬው ነገረሽኝ? ዛሬው? አዎ ዛሬ። እሺ በቃ በላውን ቶሎ ውጣ፣ ሌላ ችግር እንዳይፈጠር። ስልክህ እንዳዘጋ፣ ስደውል ቶሎ ትመጣለህ። ዛሬ ያበቃልሻል የኛ ጨዋ።